የምን ስጦታ? በእጅሽ ያልሽውና በእርግጥ ጣፋጭ ነገር ለጣፋጭ ሴት ምንም አይሰራላትም። ይቅርታ ማለበል። አታውቂኝም፣ እኔ ግን በደንብ አውቅሻለሁ። ደግሞ በጣም ነው የምታምሪው። አመሰግናለሁ። ይቅርታ ግን የማለቀውን ሰው አላናግርም። ተዋወቅን እኮ። ያኔ ወንድም ማን እንደሆንክ ተናገር፣ አለበለዚያ አልዘጋው ነው። ከተወሰኑ ደቂቃዎች በፊት ቸኮሌት ያላኩልሽ ልጅ ነኝ። ከመዝጋት በፊት አንድ ነገር ልንገርሽ። ምን? አይኖችሽ በጣም ነው የሚያምሩ። አውቃለሁ የኔ ልጅ። መቼም ቢሆን ብሌንና ሰላም መገናኘት የለባቸውም። እነሱ ተገናኙ ማለት የኔ ሁሉ ነገር ተበላሸ ማለት እኮ ነው። ምን እያረጋችሁ ነው? አይ ምንም አይደለም ሰላም። እትዬ ስራዬን እንዳልሰራ እያስቸገረኝ ነው። አሁን ራሱ መንገድ ዘግቶብኝ የመጣሽው። ዳግም ምን እየሆንክ ነው? ምን አይነት ብልግና ነው? ከመቼ ጀምሮ ነው እንዲሆንከው? አይደለም እኮ ሰላም። ሳሚ የተደበቀ ሚስጥሮቹን እያንዳንዱን አወጣ። ለብሌን እንግዲህ ደርሶላታል። ትክክለኛ እናቷ ሰላም እንደሆነች ነግሯታል። ሳሚ ይህንን እያደረገው ብሌንን ስላፈቀረ እንደዚሁም ደግሞ በኃይሉን የሚበቀልበት መንገድ እየፈለገ ነበረ። አሁን ላይ በኃይሉን ተበቅሎታል። ቃልና በኃይሉ እንግዲህ ተዋርደዋል ማለት ነው። ያሰቡት እቅዳቸው ሁሉ አልተሳካላቸውም። ስለዚህ ወንጀለኞች ሆነው ተከሰዋል ሁለቱም። ሰላም የሰማችውን ነገር ማመን አልቻለችም። ስትሰማ እንግዲህ ግዴታ ወንጀላቸው ከዚህ በፊት ብዙ ወንጀል እንደሰራ በኃይሉ እያንዳንዱን ነገር ደርሳበታለች። ልጇ ብሌንንም ሲያሰቃያት እንደነበረ አሁን ላይ ተረድታለች። ይሄ ሁሉ እንግዲህ ያደረገው ለብሌን እያገዘው ሳሚ ነው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋበዝኩኝ። ቤተሰብ ሆናችሁ ሁሌ ለምታበረታቱኝ ምስጋና እየላቀ ነው። አሁንም አብሮነታችሁ አይለየኝ ለማለት እወዳለሁ። እንግዲህ ተወዳጁን አደራ ድራማ ወደ እናንተ ይዤ መጥቻለሁ። በዚህ ክፍል እንግዲህ እንደተመለከት ነው በመግቢያው ላይ ቪዲዮን እንደምንመለከተው ብሌን እናትሽን ተገኝታለች ወላጅ እናትሽ ተብሎ ፎቶ መጥቶላት ነበረ። የመጣላት ፎቶ ግን ትክክለኛ ፎቶ አልነበረም። እንግዲህ የብሌን ወላጅ እናት ሰላም ናት። ሁላችንም እንደምናውቀው ሰላም እናቷ ሆና ሳለች በሰራተኝነት ነው ሰላም ቤት ገብታ እያገለገለች ያለችው። ያውን ለማስታወስ ያክል ይሄ ሁሉ ደግሞ እያደረገው እንግዲህ ሰላም ልጇን ስትፈልግ በነበረችበት ሰዓት ላይ በኃይሉ ምንድን ነው ያደረገው? ከአረብ ሀገር በርከት ያለ ገንዘብ ይዛ ስለገባች የእሷን ገንዘብ ለመውረስ የእሷን ቤት ለመውረስ ገንዘብ የምትወድ ልጅ አንጣልኝ ብሎ ለሳሚ ነግሮት ነበረ። ቃል እንዳጋጣሚ ሆኖ አብረው ስለነበረች ቃል የጎዳና ልጅ፣ ገንዘብ ወዳጅ፣ እንደዚሁም አጭበርባሪና አስመሳይነትን በደንብ የተካነች ልጅ ስለሆነች የምትፈልጋት አይነት ልጅ እኔ ጋር አለች በማለት ነበረ የነገረው። አስተማማኝ ከሆነች ችግር የለውም። ሰላም ጠቀም ያለ ገንዘብ ይዛ ስለመጣች እዛ ቤት በብሌን ፋንታ ቃል ልጅ ናት ተብላ መግባት አለባት። ከዛ በኋላ የሰላምን ንብረት ወደ ቃል ከተዟዛረ 25%ን ለቃል 75%ን ደግሞ እኔ ወስዳለሁ በማለት ነበረ የተስማማው ማለት ነው። በኃይሉ እንግዲህ የእህቱን ገንዘብ ለመውረስ ልጇን አሳጥቷታል ማለት ነው። ልጇ እንግዲህ እናቴ ጥላኝ አረብ ሀገር ሄዳ በዛው ጠፋች በማለት ሁሌም በእናት ናፍቆት እየተሰቃየች ነው ያለችው። በእርግጥ ብሌንን ያሳደገቻት አሳዳጊ እናቷ ያው ባትወልዳትም በጣም ምርጥ እናት ናት። ብዙ ዋጋ ከፍላ ነው ያሳደገቻት። በነገራችን ላይ ያው ሰው ስለወለደ ብቻ እናት ነው ተብሎ ይከብዳል እንደኔ ሳስበው። ለመውለድ እንግዲህ በትምትል ይወልዳል የሚባል አባባል አለ። መውለድ ብቻ ለልጆች የሆነ ቫልዩ የለውም። በእርግጥ ወልደዋል። ከዛ በኋላ ያለውን ማሳደጉን በስነ ስርዓት ምግባር ያላቸው ልጆች አድርጎ ማሳደግ ይሄ ትልቅ አስተዋጽኦ የሚፈልግ ነገር ነው። የብሌን አሳዳጊ እናት እንግዲህ ብሌንን በስነ ስርዓት
ጥሩ ጸባይ ያላት ልጅ አድርጋ ነው ያሳደገቻት። ብሌን እንግዲህ የዋ አዛኝ፣ ለሰዎች የምታስብ፣ ለሰዎች ደስታ የምትጨነቅ በጣም ምርጥ ልጅ ናት። ፈሪያ እግዚአብሔር ያላት እንደዚህ አይነት ልጅ ናት እና እንደዚህ አድርጋ ያሳደገቻት ልጇን እንግዲህ አስተምራታለች። ግን ምንድን ነው ያደረገችው ብሌን? እናቷን ለመርዳት ስትል ለእናቷ ብላ የሰው ቤት ገብታለች። የሰው ቤት ስትገባ እንኳን ልጆች ነው ማስጠናው ብላ ነበር የገባችው፣ እናቷ እንዳትከለክላት ማለት ነው። አሳዳጊ እናቷ ሰው ቤት ነው የምሰራው ካለች ትከለክለኛለች ብላ ስላሰበች ልጆች ነው የማስጠናው በማለት ነበረ ገብታ እሷን ስታግዝ የነበረው። አሁን ላይ ግን ወላጅ እናቴ ትላለች፣ ሁልጊዜ ወላጅ እናቴ ትላለች። ወላጅ እናቷ እንግዲህ ወደ እናት ሀገር ከተመለሰ ይቆይታለች። ይህንን ምንም የምታውቀው ነገር የለም። ስትፈልግ እንግዲህ ሰራተኛ ሆና የገባችበት ቤት እንግዲህ ሰላም ቤት ነው የገባችው። ሰላም ቤት ሰላምና ቃል እንደዚሁ ውስጣቸው ይነግራቸዋል እናትና ልጅ እንደሆኑ ማለት ነው። ግልጽ አድርገው ነው ማወቅ ያልቻሉት እንጂ የሆነ ብሌን ሲከፋት በጣም ታዝንላታለች። ሰላም ስታለቅስ በጣም ነው የምትጨነቅላት። አቅፋ ታባብላታለች። እንደዚህ ታቅፍሽ እኔ የሚሰማኝ ስሜት ብሌን ልጄ ያኔ ልጅ ሆና ሳቅፋት የሚሰማኝን ስሜት ነው የሚሰማኝ። በጣም ነው የምወድሽ፣ አንቺ እንደ ልጄ ነሽ የማይሽ ነው ስትላት የነበረው ሰላምና ብሌንም ደግሞ ሰላምን አንቺ እንዳለቃ እንዳሰሪ ሳትሆኚ ልክ እንደ እናት ነሽ ነበረ ስትላት የነበረው፣ እንደ እናት ነሽ በማለት እንግዲህ ውስጣቸው ሁለቱም በጣም የሚዋደዱ እናትና ልጅ ናቸው። ቃል ደግሞ እዛ ቤት እንግዲህ እየተነጫነጨችን ቢሆን ለዚህ ለገረድ የዚህ ናህል ለምን ትጨነቂያለሽ? እቺ ገረድ እኮ ሁሌ ጥፋት ታጠፋለች እያለች እንግዲህ ብሌንን ሁሌ እንደከሰሰቻት ነው። ያው ቃል ብሌንን የምትከስበት ምክንያቷ ደግሞ ብሌንና ሰላም ተቀራርበው የሆነ ነገር ካወሩ ምናልባት የኔ ማንነት ሊጋለጥ ይችላል የሚል ስጋት ስላላት፣ በኃይሉም ደግሞ ብሌንና ሰላም በጭራሽ ተቀራርበው ማውራት የለባቸውም። ብሌንና ሰላም እናትና ልጅ እንደሆኑ በሆነ አጋጣሚ ከታወቀ እቅዳችን ይበላሻል ነበረ ሲሉ የነበረው እስካሁን ድረስ ማለት ነው። ይዘገያል እንጂ እውነት ደግሞ መውጣቱ አይቀርም። አሁን ላይ ሁለቱም ተጋልጠዋል። ሳሚ እንግዲህ በመጀመሪያ ወላጅ እናትሽ ያለችበት አድራሻ ተገኝቷል፣ ፎቶዋ ተገኝቷል ብሎ እንግዲህ ያው የበኃይሉን ትዕዛዝ በኃይሉ የእሱ አለቃ ስለሆነ ይፈጽማል። ያንን ትዕዛዝ ፎቶ አንጥቶ ለአሳዳጊ እናቷ ሰጥቷታል ማለት ነው። ሄዳ ተቀብላለች። አድራሻዋም እዛው አዲስ አበባ እንደሆነ እንግዲህ ይነግራታል ማለት ነው። አሳዳጊ እናቷ እንግዲህ ሄዳ መረጃውን እስከምትቀበል እንኳን አልጠበቀችም። ይሄ ነገር ሚስጥር ይሁን ነበር የተባለችው። እሷ ግን ደስታዋን መቆጣጠር ስላልቻለች ቀጥ ብላ እንግዲህ ብሌን ያለችበት የስራ ቦታዋ እነ ሰላም ቤት ነው የገባችው። በፈገግታ ተሞልታ እንደገባች እንግዲህ ልጄ እንኳን ደስ ያለች፣ ደስ ብሎኛል ነበር ያለችው። እውነት ደስታዋ በጣም ያስተጋባል ማለት ነው። የተደሰተችው ደስታ በጣም ከምንም በላይ ነበረ። ፈገግታዋ ይለያል። በጣም ደስ ብሏት ቸኩላን ሄዳ የነገረቻት ወላጅ እናትሽ ያለችበት ቦታ ታውቃል ብላ ነበር የነገረቻት። እውነትሽን ነው እማዬ፣ የምርሽን ነው? ወላጅ እናት ያለች ወላጅ እናት የተገኘ ነበረ ብሌን ስትለውና በደስታ እንግዲህ ተጠምጥማባታለች ሄዳ ብሌን ማለት ነው። ከዛ የት ነው ያለችው? ማየት ፈልጋለሁ፣ መሄድ ፈልጋለሁ ነው ያለችው። በጣም ቸኩላ ያው ለ10 ዓመታት የማታውቃት እናቷ ያው በልጅነቷ ጥላት የተሰደደችው የብሌን እናት ሰላም እንግዲህ ለልጇን ለማሳደግ ብላ ነው። ይሄ የብዙ ሰው የአረብ ሀገር ሴት ታሪክ ነው። በነገራችን ላይ አብዛኛው ሰው ልጁን ጥሎ ነው የሚሰደደው። ግን ልጁን ለማጥሎ ተመጣ የሚለው ላይ ነው ጥያቄው። በእርግጥ ሰላም እንግዲህ ወንድሟ ነው እንደ እናትም እንደ አባትም ሆነክ ልጄን አደራ ብላ ነበር የተሰደደችው። ምንም ችግር የለውም ነበረ ያን ያላት። ነገር ግን አደራዋን አልጠበቀም። ልጇን እሷ ከወጣች በኋላ ሲያሰቃይባት ነበረ። በስተመጨረሻም ደግሞ እናትና ልጅ እንዳይገናኙ አድርጓል። የበኃይሉ ጭካኔ የምር በጣም የሌለ ነው። ከምንም በላይ ከባድ ጭካኔ ነበረ ሲያደርግ የነበረው። ሲያሰቃያት ሁላ ነበረ ህፃኑና እንግዲህ የእህት ልጅ ማለት የራሱም ልጅ ናት። እንዴት አይነት አስተሳሰብ እንዳለው ባላቅም
ያው አንዳንዴ ክፉ ልብ ያላቸው ሁሌም ቢሆን ጥሩ ሊሆኑ አይችሉም። የሆነው ነገር ያ ነው። ፎቶ እንግዲህ መታ ስታይ እኔን ነው የምትመስለው በማለት እንግዲህ በጣም ነበረ እየተደሰተችው። ቃል ግን የጠበቀችውና የፈራችው ነገር ነበረ። ማሚ የሆነ ሰው መጥቶ ቃል ያንቺ ልጅ አይደለችም ቢልሽ ምን ታደርጊያለሽ ነበረ ስትላት የነበረው። ይህን ጥያቄ ጠይቃታለች። ምክንያቱም ውስጧ በጣም ከእለት እለት የሆነ ኮሽታ ነገር በሰማች ቁጥር ትፈራለች። ተዋረድኩኝ ማለት ነው በቃ ነበር ስትል የነበረው። ብሌን እናትሽ እዚህ ናት፣ እዚህ አዲስ አበባ ነው ያለችው ተብሏል፣ የሚያገናኘኝ ሰው አግኝቻለሁ ብላ የብሌን አሳዳጊ እና ስትናገር ራሱ ቃል ምንድን ነው ያለችው እንግዲህ በጣም በመደንገጥ ቸኩላ በኃይሉ ጋር ነበር የደወለችው። ብሌን እና ሰላም ሊገናኙ ነው አበቃልኝ ማለት ነው የምትለው። ወይኔ አበቃልኝ በቃ አሁን እነሱ ከተገናኙ እኔ የህይወት የተበላሸ ማለት ነው፣ እቅዴ አልተሳካም ማለት ነው። አስቡት እንግዲህ የእሷ እቅድ ማለት የሰው ንብረት ሰላምን ገላ ለዛው ማለት ነው። ሰላምን ገላ ነበረ ንብረት መውሰድ የምትፈልገው። በጣም ይገርማል። ሰው ያለፋበትን ሰውን ገሎ ንብረት ለመውሰድ እቅዴ አላማዬ ራሱ ሲል በጣም ነው የሚገርመውና እንደዚህ ተብሎ ሲታቀዳል። እኔ ለመሆኑ የሰው ልጅ ሰርቼ ለወጣለው ብሎ ነው የሚያስበው። አሁን ግን አንዳንድ ድራማዎች ስንመለከት የሰውን ንብረት የሚያገኙበት መንገድ ነው የሚፈልጉት ማለት ነው። ይሄ ደግሞ በአቋራጭ መሄድ የሰውን መፈለግ የራስንም ያሳጣል ማለት ነው። ከድራማዎች እንግዲህ ልንማር የምንችለው ያ ነው። ክፉዎች ሁሌም ቢሆን ጊዜያቸውን ይጠብቃሉ እንጂ እዛው እነሱ ለሰው የሚቆፍሩት ጉድጓድ ውስጥ መልሰው ይገባሉ። ግን የጊዜ ጉዳይ ነው። እናማ ሳሚ ለብሌን ቸኮሌትን ልኮላት ነበረ። ብሌንን እንግዲህ አፍቅሯታል። ቸኮሌት ከላከላት በኋላ ብሌን ቸኮሌቱን ይዛ ይሄን ቸኮሌት ለኔ ማን ሊልክልኝ ይችላል? ምናልባትም እኮ ይሄ ሕፃን ልጅ ለሌላ ሰው ስተብሎ ሊሆን ይችላል። ምን ያውቃል? የሌላ ሰው ቸኮሌት ነው የሚሆነው ነበረ ስትል የነበረው። እንግዲህ ቸኮሌቱ በእጇ ላይ እንዳለ ነበረ ሳሚ ወደ እሷ የደወለው። ከዛ ሄሎ ብሎ ሲያወራት እንግዲህ ማልበል ነበር የእሷ ጥያቄ። እኔ አሁን ቸኮሌት የላኩልሽ ልጅ ነኝ፣ ስጦታ ወደድሽ ወይ ነው ያላት። የምን ስጦታ ስትለው በእጅሽ ያሹን ቸኮሌት የላኩልሽ እኔ ነኝ፣ ደግሞ ቆንጆ ነሽ ነበረ ሲላት የነበረው። አመሰግናለሁ ግን ማልበል ነበር ስትል የነበረው። አንቺ አታውቂኝም፣ እኔ ግን በደንብ አቅሻለሁ ሲላት እንግዲህ እኔ የማላውቀውን ሰው አላወራም ነበረ የብሌን ምላሽና አይኖችሽ በጣም ያምራሉ፣ በዛ በሚያምሩ አይኖችሽ ግን አታልቅሽባቸው ሲላት እንግዲህ ያማዋል እብድ ነው ነበረ ብላ ስልኩን እየዘጋችው ማለት ነው። ምን ብሏል ታዲያ ሳሚ? ወይ ብሌን በቃ ፈቀድኩሽ ማለት ነው። ከዛ ለት ማታ ጀምሮ ስላንቺ ማሰብ አልተውኩኝም ነው ያለው። የዛ ለት ማታ ማለቱ እንግዲህ በኃይሉ ብሌንን ሊገል ሊያፍን ገብቶ ነበረ። ያኔ ያው የእሱ ተላላኪ እንደመሆኑ አብሮት ሄዶ ነበረና ስታለቅስ በጣም እባክህ እያለች ስትለምን እየተመለከተ ነበረ። ሳሚ እንግዲህ በመጀመሪያ ፍቅር ከሷ የያዘው መቼ ነው? በኃይሉን ሄዳ ስታስጠነቅቀው ነበረ። እናቴ አጠገብ እንዳትደርስ ጫፏ ላይ እንድትደርስ አልፈልግም፣ ከሷ ምንድን ነው የምትፈልገው ብላ በጣም ተቆጥታ ስታስጠነቅቀው ነበረ። ብሌን ምን እያልሽ ነው? ተረጋጊ ነበር ሲላት የነበረው በኃይሉ። ያኔ ግን በፈገግታ የእሷን ቁጣ እየተመለከተ ነበረ እሱ ማለት ነው። ኃይለኝነቷ በጣም አስደንቋት ነበረ። እንግዲህ ብሌንን የዋህነቷን፣ ሆደባሽነቷን፣ አልቃሽነቷን ነው የሚያውቁት። ኃይለኝነቷን ደግሞ የዛለት ሲያይ እንግዲህ በጣም ነው እየተደመመው። ማርከዋለች፣ ስበዋለች እና እንደዚህ ስትቆጣ ደግሞ እንዴት ነው የምታምረው ነበረ ሲል የነበረው። ስታለቅስ ደግሞ እንግዲህ ተመልሶ አይቷታል። ያ ደግሞ መቼ ነው? በኃይሉ እንግዲህ ሊገላት ሲያሰቃያት ነበረ ሲመለከታት የነበረው ማለት ነው። አሁን ላይ እንግዲህ ስለወደዳት እኔ ስለወደድኩሽ ከወደድኩሽ ባላፈቅርሽ ነው የሚሻለው እንጂ በቃ ስላንቺ ማሰብን አልተውኩኝም። አንቺን አፈቀርኩሽ ማለት እንዳላፈቅርሽ ብትጸልይ ነው የሚሻለው። አንቺ ለማግኘት የማላደርገው ነገር የለም ብሏል። እንግዲህ ፍቅር የሆነ ልትገድቡት የምትችሉ ነገር አይደለም ወይ ደግሞ በኳልኩሌት አይ ይሄንን ነገር እኔ ከሌም ማፍቀር የለብኝም ብላችሁ የምታቋርጡት ነገር አይደለምና ሳሚ ያው ስለሷ እያሰበ ነው። ስለሷ ደግሞ የሚያስበው ስላፈቅራት ነው።
እሱ ስላፈቀራት ደግሞ ለእሷ ጥቅም ነው። ምክንያቱም እሷ እንድትጎዳ አይፈልግም። እናቷ ሰላም እንደሆነች በደንብ ያውቃል። ስለዚህ እንድትጭበረበር አይፈልግም ማለት ነው። ፍቅር ማለት ለሚወዱት ሰው መኖር አይደለ? የሚወዱትን ሰው ደስታ መፈለግ ነው። ስለዚህ የእሷን ደስታ ሲፈልግ ደግሞ ከእናቷ ጋር ከሰላም ጋር ያገናኛታል። ዳግም እንግዲህ ያው እስካሁን የብሌን ፍቅር እንዳፈቀራት ነው የሚገኘው። እሱም ግን ሳሚ ዳግምንና ብሌን አጣልቷቸዋል። ይህን ደግሞ አስቦበት አቅዶበት ነው እያደረገው ሳሚ። አሁን ላይ ዳግም ይቅርታ ቢጠይቃትም ይቅርታውን መቀበል አልቻለችም። አስመሳይ ነክ፣ ገና ስታወራ ድምፅህን ስሰማ ራሱ በጣም ታስጠላኛለክ ነው ያለችው። የፈለግሽውን ብለሽ መጨረሻ ላይ ግን ይቅርታ አድርጊልኝ፣ ይቅርታ እንድታደርጊልኝ ፈልጋለሁ ቢላትም የማልችለው ነገር እሱን ነው፣ ይቅርታ ማድረግን ነው የማልችለው ብላለች። እንግዲህ ቀጣይ ምን ሊሆን ይችላል የሚለውን በቀጣይ የምናይ ይሆናል። ለዛሬ በዚህ እናበቃለን። ባይ ባይ።